እኛ ግን የተሰቀለውን ክርስቶስን እንሰብካለን። እኛ ግን በድል ያረገውን ኢየሱስን እንሰብካለን። እንኳን አደረሳችሁ። ክብር ለእግዚአብሔር ይሁን። ከመጽሐፍ ቅዱስ አንድ ክፍል አነብና አንድ ስነ ግጥም አቀርባለሁ። ሁለተኛ ጴጥሮስ ምዕራፍ 3 ከ7 እስከ 14 ያለውን ክፍል አነባለሁ። አሁን ያሉ ሰማያትና ምድር ግን እግዚአብሔርን የማያመልኩት ሰዎች እስከሚጠፉበት እስከ ፍርድ ቀን ድረስ ተጠብቀው በዚያ ቃል ለእሳት ቀርተዋል። እናንተ ግን ወዳጆች ሆይ በጌታ ዘንድ አንድ ቀን እንደ 1000 ዓመት 1000 ዓመትም እንደ አንድ ቀን እንደሆነ ይህንን አንድ ነገር አትርሱ። ለአንዳንዶች የሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም። ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል። የጌታው ቀን ግን እንደ ሌባ ሆኖ ይመጣል። በዚያም ቀን ሰማያት በታላቅ ድምፅ ያልፋሉ፣ የሰማያትም ፍጥረት በትልቅ ትኩሳት ይቀልጣል፣ ምድርም በእርሷ ላይ የተደረገው ሁሉ ይቃጠላል። ይህ ሁሉ እንዲህ የሚቀጥል ከሆነ የእግዚአብሔር ቀን መምጣት እየጠበቃችሁና እያስቸኮላችሁ በቅዱስ ኑሮ እግዚአብሔርንም በመምሰል እንደምን ልትሆኑ ይገባችኋል? ስለዚያ ቀን ሰማያት ተቃጥለው ይቀልጣሉ፣ የሰማይን ፍጥረት በትልቅ ትኩሳት ይፈታል። ነገር ግን ጽድቅ የሚኖርባት አዲስ ሰማይና አዲስ ምድር እንደ ተስፋ ቃሉ እንጠብቃለን። ስለዚህ ወዳጆች ሆይ ይህን እየጠበቃችሁ ያለ ነውርና ያለ ነቀፋ ሆናችሁ በሰላም እንድትገኙ ትጉ። ስለ ቃሉ የእግዚአብሔር ስም ብሩክ ይሁን። ቅዱስ ኑሮ ውለን ከቤት ከአፈር ነንና ኑረን መሬት ነበር የዓለም ተረት ቀድሞ የተጻፍንበት። ዛሬ ግን ያ የለም ዲስኩር ጉድ ፈላበት። ታሪክ ተቀይሯል ስንሞት ምን ሄድበት ምን ጓደድበት። ውለን ባንተ መንፈስ አለንና ኑረን ካንተ ሕይወት ሰነበተ ለዘላለም ባተ ሞትም ተከተተ። ጅማሬው በኢየሱስ ፍጻሜው በሰማይ ከሞት አመለጥን ዳግም ላንተያይ። የአባትህ ጭከና የአንተ መታዘዝ ከመቅደስ ጨመረን። ፍቅርህ ስብስብ አድርጎ ፍጹም ላንለያይ ሰማይ አሻገረን። እኔነትን ሽረህ እኛ እየተባባል በህብረት አንድ ሆነን ኑሮው ተጀምሯል። ሕያው እውነት ነህና በዚህ ገራም ኑሮ ፍጥረት ይደነቃል፣ ሰማይ ይቦርቃል። ከሳሻችን ደርሶ ደረቱን ይደቃል። እኛ ግን ኑሯችን እዚህ ተጀምሮ በሰማይ ያበቃል፣ ዘላለም ይዘልቃል። ለአብርሃም በዘሩ ቃል ኪዳን የሰጠ ለሕዝበ እስራኤል የርስት ተስፋ እንደገለጠ ለእኛም ለልጆቹ ፍጹም የምስራች ወንጌል አስጨበጠ። የዚህን ቤተሰብ ዓይን ኢየሱስ ገለጠ። ጎበዝ ከታሰርንበት ሕግ አሁን ተፈተናል። ሞት የሚባል ቀንበር በሞት ተንከባሏል። በትንሣኤ ከብረን ለአዲሱ አባወራ ቤተሰብ ሆነናል። ሐዘን ጉድ ፈላበት፣ ሙሾ ተቀበረ። የሞት ዜናችንን በትንሣኤ ሽሮ በሕይወት ቀየረ። ብቸኝነት ድካም ቅስሙ ተሰበረ። ከባዱ አባወራ ከውዱ አባወራ ጋብቻ ሰመረ፣ ጉልበት ተጨመረ። እስራት እንግልት ላይቀርልን ቀርቶ ሞቱ ተበሰረ። በኃይሉ ሊያስችለን ልብ አስተሳሰረ፣ አካል ተባበረ።
የጠላት ድንፋታ በአብ ተገዘተ። የክፉ አንደበት በቃሉ ታገተ። የአመፅ ጠንሳሹ በኃይል ተነረተ። ሞት ተከርችሞበት ሕይወት ተከፈተ። ሰማይ ተደሰተ። ቀድመው ለልብ መጡ ደስታና ፌሽታ። እጮች ሆነናል ለሰማይ ጋብቻ። ልንዳር ተስማምተን በእምነት ቆርጠናል። ለደም ሙሽራችን ለአቅሌስያ ተስፋ አካሉ ሆነናል። ያንስበታል ጎበዝ ለደም ሙሽራችን። ለዚህ አባወራ አምጡ ጭብጨባውን። ይገባዋል ወገን ለታረደው ንጉሥ። ለኢየሱስ ምስጋና እልልታን እናድርስ። እናጣጥም አሃው ደስታውን ባምልኮ። ደሙ ሸፍኖን ነው በአብ ፊት ታይቶልን የገባ ነው እኮ። ንሴብሖ ንሴብሖ ስቡሃ ዘተሰብሃ። ባህሩን ተሻገር ወንዙ ደረቅ ሆነ። በጠላታችን ላይ ድሉ የኛ ሆነ። ሕዝቦች ደስ ይበላን፣ ሕይወታችን ድኗል። ሰይጣን ጠላታችን አፍሮ ተመልሷል። እናመስግነው እናመስግነው እናመስግነው። ይህን ጥልቅ ትስስር የሕይወት መስመር ደርሶ ማን ሊነካ? ገና ገና በብዙ ጥፍ ድርብ ጉንጉን ሆኗል። ሰማይ ነው የሚያበቃ። የሰው ስሪት የለው በደም ነው የተቦካ። በመንፈስ ትስስር ፍጹም የተሳካ። ደግሞ እንበዛለን ይሰፋል ግዛቱ። ቤቱ ትሞላለች ተውጣ ምድሪቱ። ማራናታ ይዜማል አበው እንዳሉቱ። ምናፍቀን ጌታ እኛም ምንጠብቅህ አንተ ክንደ ብርቱ። ሰራህ ትሰራለህ ስራ ኑሮ እዛ ይቀጥላል። ይህ ነው ተፍጻሜቱ። ሀዳሳን ቤተሰብ የክርስቶስ አካል በመንፈሱ በርቱ በርቱ በርቱ። ክብር ለጌታ ይሁን። እኛ ግን የተሰቀለው